ነገር ግን ደግሞ አብሮን ካለው ሰው ጋር እንደማንቀጥል ፈጣሪ ሊነግረን እንደማንዘልቅ ሊነግረን ሲፈልግ ከሚሰጠን ከሚያሳየን ምልክቶች የመጀመሪያው ይሄ ነው። ይሄን ነገር ለመረዳት አለመግባባት እስኪፈጠር ተደጋጋሚ ጭቅጭቆች እስኪያጋጥሙና መጠበቅ የለብንም። ብዙ ሰዎች ዛሬ የምንነጋገርበት ነገር ቶሎ አይገባቸው። በጣም ብዙ ይሁኑለት፣ በጣም ብዙ የለፉለት የፍቅር ህይወት ከሁሉም በላይ እንደሚጎዳቸው፣ ከሁሉም በላይ እንደሚሰብራቸው አይረዱም። ብዙዎቻችን እውነተኛ ፍቅር ከሆነ ዋጋ ልንከፍልለት ይገባል። በህይወታችን ትርጉም ላለው ነገር መዋደቅ አለብን። በየትኛውም አስቸጋሪ ሁኔታ ውስጥ መታገልና መጽናት አለብን በሚል አይነት ሐሳብና አስተሳሰብ ውስጥ አድገናል። ነገር ግን ደግሞ ብዙዎቻችን ልብ የማንለው አንድ እውነት አለ። የጀመርነው የፍቅር ግንኙነት ሁሉ ዋጋ የምንከፍልለት ወይም ደግሞ የምንታገልለት ላይሆን ይችላል። አንዳንድ ጊዜ የአንዳንድ ሰዎች ከህይወታችን ወጥቶ መሄድ የፈጣሪ ጥበቃ ሊሆን ይችላል። እነዛን ሰዎች ካላጣን ምናልባት መጨረሻ ላይ ራሳችንን የምናጣበት ሁኔታ ሊፈጠር ሊያጋጥም ይችላል። የፍቅር ህይወት ለፍቅር ህይወት ዋጋ መክፈልና ከህይወታችን ወጥቶ መሄድ የፈለገን ሰው በግድ ለማቆየት መጣር ሁለት የተለያዩ ነገሮች ናቸው። ይህን ፈጣሪ እነዚህ ነገሮች ደግሞ ሲያሳየን ድምፅ አውጥቶ በቃ ወይም ደግሞ በቃሽ አይደለም የሚለን፣ ምልክት ነው የሚያሳየን፣ ማስጠንቀቂያዎች ነው የሚልክልን፣ ወር ደግሞ ጥያቄ የሚፈጥሩብን ነገሮች ነው የሚያመላክተው። እነዚህ ነገሮች ምናልባት መጀመሪያ ላይ ቶሎ ላይገቡን ላንረዳቸው እንችላለን። ነገር ግን ደግሞ ከትንሽ ጊዜ በኋላ ሁሉም ነገር ግልጽ ይሆንልናል። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት በሺዎች የሚቆጠሩቶችን እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን አብሮን ካለው ሰው ጋር እንዳንቀጥል ፈጣሪ ሲፈልግ የሚያሳየን ምልክቶች እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ሰላማችሁን ታጣላችሁ። እዚህ ጋር ብዙ ጊዜ ብዙዎቻችን ይሄን ነገር ልብ አንለውም። ነገር ግን ደግሞ አብሮን ካለው ሰው ጋር እንደማንቀጥል ፈጣሪ ሊነግረን እንደማንዘልቅ ሊነግረን ሲፈልግ ከሚሰጠን ከሚያሳየን ምልክቶች የመጀመሪያው ይሄ ነው። ይሄን ነገር ለመረዳት አለመግባባት እስኪፈጠር ተደጋጋሚ ጭቅጭቆች እስኪያጋጥሙና መጠበቅ የለብንም። እንዲሁ በቃ መግለጽ በማትችሉት መንገድ የሆነ ምቾት የማይሰጣችሁ ነገር ይሰማችኋል። ሁሉም ነገር ሰላም ሆኖ እንኳን የሆነ የጎደለ ነገር እንዳለ ይሰማችኋል። ራሳችሁን ዝም ብሎ ስጋቴ ነው ፍራቴ ነው ምናምን ብላችሁ ታሳምናላችሁ። ነገር ግን ውስጣችሁ ምንም ሰላም አይሰማውም። ስለዚህ አንድ ሰው አብሯችሁ ሊቀጥል የሚገባው አይነት ሰው ከሆነ የመጀመሪያው ነገር ከዛ ሰው ጋር ስለመቀጠል ስታስቡ ውስጣችሁ ሰላም ሊሰማው ይገባል። ሰላም የማይሰማው ከሆነ ግን ይሄ ፈጣሪ የሚሰጣችሁ የመጀመሪያው የማስጠንቀቂያ ምልክት ነው። ይሄን ልታውቁ ይገባል። ሁለተኛ፣ በሮች ይዘጋሉ። በተደጋጋሚ የሆኑ አይነት እቅዶች በጋራ ታቅዱና ምንም ነገር እንዳሰባችሁት አይሆንም። በተደጋጋሚ ለመነጋገር ለመወያየት ተሞክሩና መጨረሻችሁ ጭቅጭቅ ይሆናል። አንድ እርምጃ ወደፊት ስለመሄድ ታስቡና እንቅፋቶች ይበዛባችኋል። ከዛ ራሳችሁን ሁሉም የፍቅር ግንኙነት በፈተና የተሞላ ነው በሚል አይነት ነገር ታጽናናላችሁ። እውነት ነው፣ የፍቅር ህይወት በፈተና የተሞላ ነው። የፍቅር ህይወት ውስጥ ውጣ ውረዶች አሉ፣ አለመግባባቶች አሉ። ነገር ግን ደግሞ ኖርማል የፍቅር ህይወት ውስጥ የሚያጋጥሙ ፈተናዎችና የምንም ነገር አለመሳካት ሁለት የተለያዩ ነገሮች ናቸው። ይሄ ልታውቁ ይገባል። ብዙ ሰዎች በሮች ሲዘጉባቸው ያንን ነገር እንደ ፈተና ይቆጥሩታል። ያንን ነገር በጽናት መታገልን ምርጫቸው ያደርጋል። እዚህ ጋር አንዳንድ ጊዜ በጽናት ልታገል ብለን ያለው ነገር ለፈጣሪ ድሉላ ለመስጠት የምናደርገው ጥረት እንዳይሆን መጠንቀቅ መቻል አለብን። ሶስተኛ፣ የኔ የምትሏቸውና የእናንተ ነገር የሚገዷቸው ሰዎች ድምጻቸውን ማሰማት ይጀምራሉ። ይሄ ምናልባት ብዙ ጊዜ የማንቀበሉና ለመቀበል የሚፈትነን የሚቸግረን ነገር ነው። ብዙ ጊዜ በተደጋጋሚ ውድቅ የምናደርገው አይነት ምልክት ነው። ነገር ግን ደግሞ ፈጣሪ ሊጠብቃችሁና ሊከላከላችሁ ሲፈልግ የእናንተ ነገር የእውነት የሚገዳቸውን ሰዎች ይጠቀማል። ቤተሰብ ሊሆን ይችላል፣ የቅርብ የልብ ጓደኞች ብላችሁ የምትሏቸውን ሰዎች ሊሆን ይችላል። ብቻ እናንተ ያልታዩአችሁ ብዙ ጥንቃቄ የሚፈልጉ ነገሮች እነዛ ሰዎች ይታዩአችኋል። እዚህ ጋር የሁሉም ሰው አስተያየት ልክ ነው ተቀበሉት እያልኳችሁ አይደለም። ነገር ግን አትሊስት የልባችሁ የሆኑ ሰዎች ለሚነግሯችሁ ነገር ጆሮ ልሰጡ ይገባል። እዚህ ጋር አንድ ትልቅ ነገር ልብ ልትሉ ይገባል። የቀርባችሁ የኔ የምትሏቸው ሰዎች የሆኑ አይነት ኮሜንቶች የሚሰጧችሁ ከሆነ እነዛን ነገሮች ረጋ ብላችሁ ሰከን ብላችሁ ነገሮችን ለማየት ለማጤን ክሊርሊ ነገሮችን ለመመልከት መሞከር መጀመር ይኖርባችኋል።
4ኛ ቀስ በቀስ ራሳችሁን እያጣችሁ ትሄዳላችሁ። ይሄ በሂደት የምታስተውሉት ምልክት ነው። ለራሳችሁ ጉዳዮች ቅድሚያ መስጠት አቆማላችሁ። የኔ ከምትሏችሁ ሰዎች ጋር ያሏችሁን ግንኙነቶች መቁረጥ ትጀምራላችሁ። ገደቦቻችሁን ያለፉና ክብራችሁን የሚነኩ ነገሮችን መመልከት ማስተዋል ትጀምራላችሁ። የእውነት አብሯችሁ ሊቀጥል የሚገባው ሰው ደግሞ በዚህ ልክ ዋጋ ያስከፍላችሁ። ስለዚህ ለእነዚህ ነገሮች በሙሉ ምክንያቱ የፍቅር ህይወታችሁ እንደሆነ ከተሰማችሁ ፈጣሪ መውጫ በሩን እያመለከታችሁ። 5ኛ አብራችሁ መሆናችሁ ብቸኝነት ይሰማችኋል። ይሄ ከሁሉም ልብ ሰባሪው ምልክት ነው። በአካል አብራችሁ ብትሆኑም በስሜትና በመንፈስ ከተራራቃችሁ፣ ስሜታችሁ መግለጻችሁ ለመጣላታችሁ ምክንያት ከሆነ፣ ሀሳባችሁ እንዳልተሰማ ፊል ካደረጋችሁ፣ ሊረዷችሁና ሊረዷችሁ የሚገባቸው ሰዎች ወይም ደግሞ ሊረዳችሁና ሊረዳችሁ የሚገባው ሰው የመጀመሪያው ወቃሽና ከሳሻችሁ ከሆነ ይሄ ሁሉ አብሯችሁ ያለው ሰው የእናንተ አለመሆኑን የሚያሳይ በጣም ግልጽ ምልክት ነው። እነዚህን ምልክቶች አሁን ያላችሁበት የፍቅር ህይወት ውስጥ ካስተዋላችሁ መደናገጥ አያስፈልግም። ረጋ ብላችሁ ወደ ውስጣችሁ ተመልከቱ። ፈጣሪን እመኑ። ፈጣሪ አይሆንም ሲል ሊሰብራችሁ አይደለም። እንደገና በትክክለኛው መንገድ ሊመራችሁ ሲፈልግ አይሆንም ይላችኋል። አንዳንድ ጊዜ የፈጣሪ ጥበቃ በመነጠል ሊገለጽ ይችላል። አንዳንድ ጊዜ ፍቅሩ የማይሆንን ሰው ከህይወታችሁ በማስወገድ ሊገለጽ ሊታይ ይችላል። አንዳንድ ጊዜ ምህረትና ቸርነቱ የልብ ስብራት መስሎ ይመጣል። ስለዚህ እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ፈጣሪ ከብዙ ነገር እየጠበቃችሁ እንደሆነ አስቡ። እናንተ ያልታያችሁ ነገር እንዳየ፣ የሱ ጊዜ ትክክል እንደሆነ፣ የተሻለ ነገር እያዘጋጀላችሁ እንደሆነ እመኑ።